ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴሊ ነው። ዛሬ አንድ ቆየት ያለ ቃለ ምልልስ ይዘን መተናል። ተመራማሪ ፖለቲከኛ መምህርና ደራሲ ፕሮፌሰር መስፍን ወልደማርያም ከጋዜጠኛ ቤተልሔም ታፈሰ ጋር ያደረጉትን ቃለ ምልልስ እንዲሁም ከቃለ ምልልሱ በኋላ ፕሮፌሰር መስፍን ወልደማርያም ማን ናቸው የሚል በሳቸው ዙሪያ ያጠነጠነ ዝግጅትም ይኖረናል። እስከ መጨረሻው እንድትከታተሉን በትህትና እንጠይቃለን። ፕሮግራማችን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ እንዘጭቦጭ እናንሳና እዛ ላይ አሁንም ነገሩ አከራካሪ ስለሆነ እርሶም አንስተውት ነበረ የባንዲራና የዚህ የብሔራዊ መዝሙሮች መቀያየር በኢትዮጵያ ታሪክ ውስጥ አሁንም ባለው ለውጥ እንቅስቃሴ ውስጥ የባንዲራ ጥያቄ ከህዝቡ ዘንድ እንደ ትልቅ አጀንዳ አለና እንዴት ያውታል? መጽሐፉ ላይ መጽሐፎት ስለነበረ እንዘጭቦጭ የሚለው መጽሐፎት ላይ የአፄ ኃይለ ሥላሴ መንግስት ከወደቀ በኋላ በስልጣን ላይ የወጡት ምን ልበላቸው እንደው ዝም ብሎ ወጣት ማለት አይቻልም። ሌላ ነገር ብላቸው ስድብ ይሆናል። ነገር ግን ምንም ስለምንም የማያውቁ ያልተረዱ ጋጠወጥ ሰዎች ናቸው ስልጣን ላይ የወጡት። ወታደራዊ እንግዲህ 40 ዓመት ሆነን አሁን በእንደዛ አይነት ስንገዛ ደርግ እዛው ያኔ እና ያ በሚሆንበት ጊዜ እንደ ሆያ ሆየ ብቻ ህዝቡም ደግሞ ሆያ ሆየ የሚል ይመጣል። እነሱ ስልጣን ላይ ሲሆኑ ማድረግ የፈለጉትን ማድረግ የሚችሉ ሲሆኑ መብላት መጠጣት ወፍራም እንጀራ መብላት የሚፈልግ ይመጣል፣ ይጣበቃል ከነሱ ጋራ ይነግራቸዋል፣ ይመክራቸዋል፣ እንደዚህ አድርጉ ብሎ እንዲህ እየተባለ እንለውጠው እስቲ ያንን ያለውን እናሻሽለው የሚል የለም። ሁሉ ፈጣሪ ይሆናል፣ ከንቱ ፈጣሪ። አሁን እኔ እንግዲህ በዚህ እድሜ የኢትዮጵያን መዝሙር መዘመር ነበር። የድሮውን አውቀዋለሁ። ኢትዮጵያዊ የሚለውን የኢትዮጵያ መዝሙር መለወጥ ይቻል ነበረ። አንድ ሁለት ቃላት መለወጥ። ኢትዮጵያ ሆይ ደስ ይበልሽ በአምላክሽ ኃይል በንጉስሽ የሚል ነገር አለ። ንጉስሽን አውጥቶ በአምላክሽ ኃይል በልጆችሽ ማለት ይቻላል። አንድ ሌላ ቦታ ደግሞ ንጉሳችን የሚል አለ። እሱን ህብረታችን ማለት ይቻላል። እንደዚህ አድርጎ በመለወጥ ያንን ማቆየት ይቻል ነበረ። የለም ደርግ ሌላ ፈለገ፣ የራሱን ፊርማ የሚሆኑለት። ከዛ ወያኔ መጣ፣ እንደዚሁ የራሱ ፊርማ ያለበት። እያንዳንዱ ትውልድ የራሱ ፊርማ ያደርግበት ከሆነ አገር መሆኑ የት ላይ ነው? አንዱ ትውልድ ከሌላው ትውልድ እየወረሰ እየቀጠለ አንድነቱን ይዞ መሄድ አለበት እንጂ እንደው ዝም ብሎ ከዛሬ ከመሬት እንደወጣ እንደ አዲስ ፍጡር እየሆነ መሄድ የለበትም። አንቺ ኢትዮጵያዊ ለምሳሌ አታውቂው፣ ምናልባት የደርግንም አታውቂው። አንቺ አሁን የወያኔን ነው የምታውቂው። እሱ ምናልባት እዚህ ያላችሁትም የወያኔን ነው የምታውቁት ይሆናል። ከሌላው ጋራ ኢትዮጵያዊነታችሁ እንዴት ነው የሚያያዘው? እንዲህ እየተቆራረጠ ኃይለ ሥላሴ ጋር ሲወርቁ መቆረጥ፣ ደርግ ሲመጣ መቆረጥ፣ ሌላ ሲመጣ መቆረጥ። አሁን ደግሞ እንዴት እንደሚሆን አላውቅም። ዋናው ፍሬ ነገር እንዘጭቦጭ ማድፈጥ የሚለው ሀሳብ ነው። የኢትዮጵያ ሕዝብ በደል የበዛበት ጥቃት የበዛበት ይሄንን ጥቃቱን በደሉን ለሚስቱም እንኳን አያወራም። ሄዳ ትናገራለች፣ ለአንዱ ታወራለች፣ እያዛለሁ ብሎ ይፈራል።
ስለዚህ ራሱ ነው የሚይዘው። ራሱ ያንን ይዞ ያደፍጣል። ጥቃቱን በደሉን ሁሉ በልቡ ይዞ ያደፍጣል። ይጠብቃል ቀን እስቲሞላለት። ቀን አንድ ቀን ሲመጣ ሳይማከር፣ ሳይወያይ፣ ሳይነጋገር፣ አለቃ ሳይኖረው፣ ሳይመርጥ ዝም ብሎ እንደዚሁ እንደ ንብ ከየቤቱ ሆ ብሎ ይወጣና ያንን ሲበድለው የኖረውን ይጥለዋል። ከዛ በኋላ የሚያደርገው ይጠፋዋል። ምን ያደርግ? ከዛ በኋላ መንቀል ነው እንግዲህ። መንቀልን ውስጡ ቂም በቀል ስለነበረ ያንን በደለኛውን ለመንቀል ለመጣል አሰብስፎ ወጥቶ ያን ያደርጋል። ስለ መትከል አስቦ አያውቅም። ማንን እንደሚያደርግም ማንን እንደሚተክልም አያውቅም። ስለዚህ ሆ ብሎ ወጥቶ ነቅሎ ጥሎ ብትንትን ብሎ በየቤቱ ይመለሳል። በትንትን ብሎ በየቤቱ በሚመለስበት ጊዜ ጉልበተኞች እንደገና አንሰራርተው ይወጣሉ። እሷን ጊዜ ግድ የለውም። የኢትዮጵያ ሕዝብ አምባገነን አውርዶ ሳያስበው አምባገነን ሾሞ ይመለሳል ያሉበት ቦታ ነው። በጣም አስገራሚ ነው። እስካሁንም ድረስ ኢትዮጵያውያን ዘንድ ማድፈጥ ባህል ነው ሆኗል ብሎ ያስባሉ? አሁንም ድረስ እስካሁን ድረስ ይሄው ነው። ልክ አሁን እኮ ዶክተር አብይ ሲመጣ አብይና ለማ ሲመጡ ያ የነሱ መነሳት ስንት ነው? 4 ሚሊዮን ይላሉ ሰዎች። ይህን ሁሉ ህዝብ በአንድ ጊዜ አወጣው። ያ ነው ከማድፈጥ የወጣው ህዝብ። ጣለ መሰለው ግፈኛውን። እነሱ በተናገሩት ንግግር ሰምቶ ለማና አብይ ከዛ በኋላ ቤቱም እስቲመለስ አልጠበቁም ጉልበተኞች። ቦምብ ወርወሩ። ከዛ በኋላ ሌላም ቦታ አንዳንድ ነገር አደረጉ። ስለዚህ ህዝቡ ያንን ህብረቱን ጉልበቱ ያለው ህብረቱ ላይ ነው። እያንዳንዱ ሰው ጉልበት የለውም። ከዛ ከህብረቱ ወጥቶ በየቤቱ ሲገባ አንድ ሰው ነው፣ ጉልበት የለውም። ጉልበተኞችን ለመያዝ ወጥሮ ለመያዝ እንዳይወጡ፣ በፍጹም በስልጣን ላይ እንዳይወጡ ለመያዝ ህዝቡ መመካከር አለበት፣ መወያየት አለበት። ትንሽ የጉልበተኛነት፣ የጠበኛነት፣ ኃይለኛነት በስልጣን ላይ ሲያይ እንደምንም ብሎ ተስማምቶ ህዝቡ ተነጋግሮ ተወያይቶ ያንን ማውረድ አለበት። ወዲያው ወደዚህ ወደ ኢትዮጵያውያን ባህሪ ስንመጣ እርሶም እንዳስቀመጡት ምናልባት አሁንም ወደ ማድፈጡ ነው የምናዘነብለው። ይሄ ነገር አሁንም እየተወራረሰ ይቀጥላል። ማድፈጡ አልቀረም፣ አሁንም አልቀረም። ማድፈጡ የሚቀረው መቼ ነው? የኢትዮጵያ ህዝብ ነፃ ወጥቶ በሙሉ ነፃ ወጥቶ በሙሉ ልቡ እዚህ ቴሌቪዥን እኔ ባለፉት 30 ዓመት ውስጥ መጀመሪያ ጊዜ ነው ኢትዮጵያ ቴሌቪዥን የመጣሁትም ለዚሁ ነው። በኢትዮጵያ ቴሌቪዥን ውስጥ ስጋበዝ ለመጀመሪያ ጊዜ ነው። እንደዚህ አይነት አፈና እኔ ለግባ ቴሌቪዥን አይደለም፣ ግን ማንም ሀሳቡ ያለው ሰው ፈልጎ የሚሆን ተፈልጎ እንዲናገር ሙሉ ነፃነት መኖር አለበት። ማናችንም ነፃ መሆን አለብን። በነፃነት መነጋገር፣ መገናኘት፣ መወያየት አለብን። ያ ነፃነት ሲኖር ማድፈጥ ይቀራል። ስለምን ትናገሪያለሽ፣ ታወጫዋለሽ፣ ደግሞ ትተባበሪያለሽ። ከዚህ ጋራ እኔና አንቺ አንድ አይነት ጭቆና
የሚደርስብን ከሆነ እነዛም ደግሞ እንደዚሁ ሌሎች እንደዚሁ ጭቆና የሚደርስባቸው ከሆነ እንነጋገርና ተስማምተን አንድ ነገር እናደርጋለን። ያንን ጨቋኙን እናጋልጠዋለን ተነጋግረን ተወያይተን። ይሄ ባይቻል ሲሆን ጨቋኙ ከላይ አፍኖ ሲይዝ ጉልበት ሲኖረው እኛ ተደፍጥጠን ዝም ጭጭ የምንል ከሆነ ዘን ማድፈት ብቻ ነው የሚያዋጣው። ያን ጊዜ ማድፈት ቤዚክሊ የፈሪ ነው፣ የፍርሃት ነገር ነው። ፍርሃት ሲለቀን የምናደፍጥበት ምክንያት የለም። ወደ ባንዲራው ስንመለስ እርስዎ በየእርሶ አቋም ወይም የእርሶ ስሜት እንዴት ይመስላል? የኢትዮጵያ ባንዲራ አሁን ያለው መቀየር አለበት ብለው ያምናሉ? ከተቀየረስ ለምን? እዚህ ኮቶት ላይ ያደረጉት አረንጓዴ ቢጫ ቀይ እዚህ ባንዲራ ማቀው ይሄንን ነው። ያ እንትኑ ለምን እንደተጨመረ እነሱ ህዝቡን ለማሳየት ነው ምናምን ይላሉ። ግን እኔ አይገባኝም። አፄ ኃይለ ሥላሴ ወይም ነገስታቱ ከዛም በፊት የነበሩት ከእግዚአብሔር የተላክነን ለማለት መስቀሉን የያዘ አንበሳ ሰንደቅ ዓላማው ላይ ያደርጉ ነበረ። ያ ከታሪካችን ጋር የተያያዘ ነው። ሞ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር ብሎ ንጉሠ ነገሥት እገሌ ይላል። ያንን ለማሳየት ይለጥፉበታል። ያ ቀረ። ያ ሲቀር ጥሎ ሌላ አድርግ ማለት ለምን? የመለወጥ ነገር አይመጣብንም ጭንቅላታችን ውስጥ? ትንሽ መለወጥ እኮ ትንሽ ነው የሚያስፈልገው። ይሄንን አስቀሉ ይቀር። ሌሎችን ምናልባት ያስቀይም ይሆናል እና ግን አንበሳው ምን ያስቀይማል? ኢትዮጵያስ በአንበሳ ብትመሰል ምን ያስቀይማል? ይሄ የሚያስቀይማቸው ሰዎች አሉ። አሁን በወያኔ ዘመን ስንት አንበሳ ነው የጠፋው? የኢትዮጵያን አየር መንገድ ላይ፣ ቴሌ ላይ፣ ሌሎች ላይ ብቻ አንበሳ እየፈለጉ አይጥ አደረጉት እና ይሄ ልክ አይደለም። አንበሳ እንደሆን ብንቀርስ ምን አለበት? የሚያስቀይመውን ነገር እናውጣው፣ የማያስቀይመውን ግን እንጠብቀው። ከዛ በኋላ ደርግ ምንድነው ጦርና ምናምን ያደረገው እሱ ደግሞ ወያኔ መጣና ያንን ነገር ለጠፈበት። ለእኔ ሁሉ እንደው እንደፈለጉ እያመጡ መለጠፍ ተገቢ አይደለም፣ ልክ አይደለም። የኢትዮጵያ ሕዝብ እውነተኛ ወኪሎቹ በሚኖሩበት ጊዜ እነዛ እውነተኛ ወኪሎቹ ተነጋግረው ተስማምተው ተወያይተው ወስነው ይሄ ይሆን ሲሉ ለዘላለም የሚሆነን አንድ ነገር መለጠፍ እንችላለን። እስከዚያ ድረስ ግን ንጹሕ ባንዲራ መሆን ቢሆን ይሻላል ነው ለእኔ እምነት። እስቲ አሁን ስላለው ለውጥ ምን ይሰማውታል? አንዳንድ ሰዎች ነገሩ ሙሉ ለሙሉ ተለውጠዋል ብለው ያምናሉ። አንዳንዶቹ አይደለም ጥገናዊ ለውጥ ነው ይላሉ። እርስዎ እንዴት ያዩታል? በተደጋጋሚ ጊዜ ጽሁፎችን አይቻለው። ደስተኛ የሆኑ ይመስላል አሁን ባለው ሁኔታ። ከምገምት እርሱ አጠገቤ ስላሉ ምን ይሰማውታል? እኔ መጀመሪያ ለማንና አብይን ከሰማኋቸው በቴሌቪዥን ከሰማኋቸው ጊዜ ጀምሮ እነዚህ ሰዎች በእግዚአብሔር ለኢትዮጵያ ተልከው የመጡ ሰዎች ናቸው ብዬ ነው የገመትኩት እና የሚያነሱት ነገር ሁሉ መሰረታዊ ነገር ነው። እያንዳንዳችን ኢትዮጵያውያን ሕሊና
አእምሮ ውስጥ ያለውን ቆሻሻ ሁሉ ለመጥረግ ተልከው የመጡ ሰዎች ይመስላሉ እና ያንን በማድረጋቸው በአጠቃላይ በኢትዮጵያ ውስጥ ያለውን የቆየ የባህል ቅሪት የሆነውን ጥላቻ፣ በቀል፣ ቂም ይህንን ሁሉ ለማስወገድና ምህረት ለማድረግ እስረኞችን በብዛት እንደ ዝም ብሎ የታሰሩትን ሁሉ መፍታታቸው አዲስ መንገድ የከፈቱ ይመስለኛል። በዚያ መንገድ ላይ ገና የሚያደርጉትን ነገር ሁሉ ለውጡን በትክክል አሳይተውን እነሱም ተደላድለው ስልጣናቸውን አደላድለው የተቀመጡ አይመስለኝም። አሁንም ትንሽ የተዝረከረከ ሁኔታ ይታያል። ምንድን ነው ያ የተተከለው? አንድ ትውልድ እኮ ነው። 27 ዓመት ቀልድ አይደለም። ብዙ 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 ስራ ተሰርቷል፣ ተተክሏል። ከአፄ ኃይለ ሥላሴ ቀጥሎ ይሄ ነው ረዥሙ የነበረው እና ከተተከለበት ለመንቀል ደግሞ በሺ ነው የሚሆነው የተከሉት ሰው ያለበት እነሱ ካድሬ ያንን ለመንቀል እና ወይም ደግሞ ሰውን ሳይሆን ውስጡ ያለውን ጥላቻውንና መጥፎ ስራውን ሌብነቱን ምኑን ያንን ለመንቀል እየተሰራ አልመሰለኝም። በዝምታ ካልሆነ በቀር ውስጡን ካልሆነ በቀር አላቅም። ይሄንን ውስጡን የሚደረገውን አላቅም። በሚታየው እኔ የተደረገ አይመስለኝም። ገና ነው። አንዳንዶች ነገሮች ደግሞ እንደውም ጥሩ የማይመስሉ ነገሮች አሉ። አሁን በአማራ በሚባለው ክልል ሰዎች እርግጥ ለመጀመሪያ ጊዜ አደባባይ ወጥተዋል። ሀሳባቸውን በይፋ ገልጸዋል። በጣም በጣም ኃይለኛ በሆነ መንገድ ሀሳባቸውን ገልጸዋል። ይሄ ደስ ይላል። ግን ጎሰኛነት አለበት እዛ አነጋገራቸው ውስጥ። ይሄ ደግሞ ለሚፈለገው አይደለም። ጎሰኛነትን በኢትዮጵያዊነት ለማጥፋት በሚደረግበት ጊዜ ጎሰኛነትን ደግሞ ለማጠናከር መሞከር የሚጠቅም አይመስለኝም። ምንድን ነው የተናገሩት ነገር አለ እርስዎ ልብ ውስጥ የቀረ ጎሰኛነትን የሚያጠናክር? አማራው ነበረ ሲሉ የነበረው። እኔ እንግዲህ ይሄን በማለቴ አሁን ደግሞ ትንሽ አቧራ አስነሳ ይሆናል። አማራ የሚባል ጎሳ የለም ብዬ ነበረና አሁን እንደሱ ስለሚል ነው ይላሉ። ግን አይመስለኝም። እኔ አማራ ቢኖርም ባይኖርም አንስቶ እሱን አሁን ማውለብለብ ጊዜው አይደለም። ኢትዮጵያዊነት ነው አሁን ማውለብለብ ያለበት በሁሉም ቦታ፣ በኦሮሚያም በአማርያም ማውለብለብ ያለበት ኢትዮጵያዊነት ነው እንጂ ጎሰኛነት አይደለም። ያንን ማድረጋቸው ልክ አይደለም። በሌላ በኩል ደግሞ ዳያስፖራው ብዙ እንትን መቼም ጠገራብር ያለው እዛ ነውና ይሄ ይሆናል ችግሩ። ጠገራብር ስላለ ብለን በጠገራብር እየተሸጥን ለዳያስፖራው መቀጠል የለብንም። ዳያስፖራው በራሱ
በፈለገው መንፈስ መንገድ ይምጣ እንጂ ማባበሉ ምን ማለቱ በተለይ ደግሞ እዚህ ኢትዮጵያ ውስጥ ገና ነገሩ በደንብ ሳይደላደል አሁን ዳያስፖራውን ለመያዝ መሞከር የሚጠቅም አይመስለኝም። የአደባባይ ምሁሩ መስፍን ወልደ ማርያም የተዋጣላቸው ጸሐፊ ናቸው። ገጣሚ፣ መምህር፣ የሰብአዊ መብት ተሟጋችና ፖለቲከኝነታቸው ጎልቶ ይጠቀሳል። በመንፈሳዊ ትምህርት ድቁና በዓለማዊ ዶክትሬት ደርበዋል። በምርምር ስራቸው የፕሮፌሰርነት ማዕረግ አግኝተዋል። ከ15 በላይ መጽሐፍትንም ለንባብ አብቅተዋል። ፍትህና እኩልነት ይሰፍን ዘንድ ላደረጉት አስተዋጽኦ የአውሮፓ ህብረት የሳካሮቭ አዋርድ የ2016 መጪ ነበሩ። ትምህርት በመጥላታቸው የተነሳ በእግር ብረት ታስረው በ5 ዓመታቸው ወደ የኔታ ትምህርት ቤት ገብተው ቅዳሴ፣ ውዳሴ ማርያም ዜማን አጥንተው ድቁና ተቀብለዋል። የአንደኛና የሁለተኛ ደረጃ ትምህርታቸውን በተፈሪ መኮንንና በጄኔራል ዊንጌት ተከታትለው ዩኒቨርሲቲ ኮሌጅም ገብተዋል። ከፍተኛ ትምህርታቸውን ቀጥለው ከህንድ ፑንጃብ በፍልስፍና ቢኤ፣ ማሳቹሴትስ ዩኤስኤ ከሚገኘው ክለርክ ዩኒቨርሲቲ ኤምኤ አግኝተዋል። መስፍን ወደ ሀገራቸው እንደተመለሱ ስራ የጀመሩት በካርታና ጂኦግራፊ ኢንስቲትዩት ነበረ። የስራው ሁኔታ ስላልተመቻቸው ወደ አዲስ አበባ ዩኒቨርሲቲ ኮሌጅ ተዛውረው ማስተማርም ጀመሩ። በ1950ዎቹ ሀገሪቱ በለውጥ አየር የምትናወጥበት፣ ዩኒቨርሲቲውም የንፋሱ ማዕበል የሚቀሰቀስበት ሆነ። በታህሳስ 1953 ቀዳማዊ ኃይለ ሥላሴ ወደ ብራዚል መሄዳቸውን ተከትሎ የተሞከረው መንግስት ግልበጣ በክቡር ዘበኛ ቢከሽፍም የፖለቲካ ጡዘቱን ግን በእጅጉ አጋለው። የአዲስ አበባ ዩኒቨርሲቲ ተማሪዎች የመፈንቅለ መንግስት ሙከራ ደግፈው ሰልፍ ሲወጡ መስፍን ወልደ ማርያም የተማሪዎቹን ትዕይንት በመቀላቀል በቀጥታ ፖለቲካዊ ተሳትፎ ያደረጉበት የመጀመሪያ ሁነት ሆኖ ይመዘገብ እንጂ ከዚያ ቀድሞም በተለያዩ እንቅስቃሴዎች ተሳትፈዋል። በ1951 በትግራይ ኃይለኛ ረሃብ ገብቶ ህዝብ በችጋር በጅምላ ያልቅ ነበር። የረሃቡ መከሰት ለንጉሰ ነገስቱ ባይደርስም ለትግራይ መኳንንትና ለሌሎች ባለስልጣናት ግን ድብቅ አልነበረም። መስፍን ወልደ ማርያም ገና 29 ዓመት ወጣት ነበሩ። ወጣቱ መስፍን በትግራይ ረሃብ ገብቶ ሰዎች በችጋር ያለቁ መሆኑን ከአንድ ባለጸጋ ወይዘሮ ይሰማሉ። ጉዳይን እንደሰሙ በራሳቸው ወጪ አዲግራት ድረስ ሄደው ችግሩን ከተመለከቱ በኋላ ህዝብ እንዲያውቀውና እርዳታ መሰብሰብ እንዲቻል ጽሑፍ አዘጋጅተው ለጋዜጣ ይልካሉ። ጽሑፉን በጋዜጣ ማውጣት ስላልተቻለ በእንደራሴዎች በኩል ለፓርላማ ለማቅረብ ሞከሩ። ይህም አልተቻለም። በማያውቋቸው ባለስልጣናት በኩል ነገሩ መፍትሄ እንዲገኝለት ቢጥሩም አልተሳካም። በመጨረሻ ተፈሪ መኮንን ትምህርት ቤት አብሯቸው የተማረውና የጃንሆይ ልዩ ጸሐፊ ሆኖ የሚያገለግል ወዳጃቸውን አግኝተው በስፍራው ተገኝተው ያነሱትን የረሃብተኞቹን ሰቆቃ የሚያሳይ 2 ፎቶግራፍና ደብዳቤ ለጃንሆይ እንዲሰጥላቸው ይጠይቃሉ። ወዳጃቸው መልእክቱን ለጃንሆይ ያደርሳል። ጃንሆይ መልእክቱ እንደደረሳቸው ለተጎጂው ህዝብ እርዳታ አስቸኳይ እንዲሰጥና ወጣቱ መስፍን የኮሚቴ አባል ሆኖ እርዳታ እንዲያከፋፍልም አዘዙ። በ1964-65 ዓ.ም ችጋር ለሁለተኛ ጊዜ በተለይ ወሎ ብዙ ህዝብ መፍጀት ጀመረ። ይሄኛው እንደ 1951 የትግራይ ረሃብ ሁሉ ከንጉሱና ከህዝቡ ይደበቃል። መስፍን በድጋሜ የህዝቡን ሰቆቃ ለማየት ብርታት አጡ። እናም ሁኔታውን ለባልደረቦቻቸው ጌታቸው ኃይሌ፣ አብርሃም ደሞዝና ሌሎችም ካስረዱ በኋላ በስፍራው ተገኝተው ሰቆቃውን በፎቶግራፍ በመቅረጽ በድምጽ ቀርጸው እንዲያመጡላቸው ያደርጋሉ። በዚያ ጊዜ ፕሮፌሰር መስፍን እንደ 1951 የትግራይ ችጋር በየባለስልጣናቱ ደጅ አልጠኑም። በቀጥታ በዩኒቨርሲቲው ቅጥር ግቢ ባለ ቢሮአቸው ውስጥ አውደ ርዕይ ኤግዚቢሽን አዘጋጅተው የረሃብተኞቹን ፎቶና የጣር ድምጽ ለተማሪዎችና ለዩኒቨርሲቲው ማህበር አቀረቡት። ተማሪዎች ሌሊቱን አመፀው አደሩ። በዚህ መልክ የወሎ ረሃብ ለመጀመሪያ ጊዜ ለኢትዮጵያ ህዝብና ለዓለም ተጋለጠ። የለውጥ አየሩ ይበልጥ እንዲያገግም ያደረገ ክስተት ሆኖም አለፈ። ጓደኛቸው በረከት ሚስጥሩን ለመንግስት አሳልፈው በመስጠታቸው መስፍን ወልደ ማርያም ከዩኒቨርሲቲው ተነስተው በእድገት ሰበብ የጊሜራ አውራጃ ገዢ ተብለው ግዞት ቢላኩም ብዙ ሳይቆዩም ተመልሰዋል። በ1965 ዓ.ም የአዲስ አበባ ዩኒቨርሲቲ ኮሌጅ ተማሪዎች በአፍሪካ አዳራሽ ገጠሪቱ ኢትዮጵያ በሚል ርዕስ ባዘጋጁት ውይይት ላይ በተጋባዥነት የተገኙት ፕሮፌሰር መስፍን ባደረጉት ንግግር በኢትዮጵያ ኃላፊነቱ ያልተወሰነ የአክሲዮን ማህበር እንጂ መንግስት የለም ማለታቸው እንደገና መንግስት እርስ ውስጥ አስገባቸው።
ይህ ንግግራቸውን ተከትሎ የጊምቢ አውራጃ አስተዳዳሪነት ተሹመዋል በሚል ከአዲስ አበባ እንዲርቁ ተወሰነባቸው። ትዕዛዙን ለመቀበል አሻፈረኝ በማለታቸው የንጉሰ ነገስቱን ትዕዛዝ ባለመቀበል በሚል ክስ ሶስተኛ ፖሊስ ጣቢያ ታስረው ከተለቀቁ በኋላ ወደ ስፍራውም ሄደዋል። በጊምቢ ሹመታቸው ብዙም ሳይቆዩ የንጉስ ስልጣን የነቀነቀው አብዮት በመጋጋሉ መስፍን ወደ አዲስ አበባም ተመለሱ። ለስልሳዎቹ የቀዳሚያ ኃይለ ሥላሴ መንግስት ባለስልጣናት ግድያ ለፕሮፌሰር መስፍን መርማሪ ኮሚሲዮኑ እጃቸው እንዳለበት በተለያየ ጊዜ ሲገልጽ ይሰማል። ሆኖም ግን ፕሮፌሰር መስፍን ደርግና አራተኛ ክፍለ ጦር ግቢ ያለ ኮሎኔል መንግስቱ ኃይለ ማርያም ኮሚሲዮኑ አብራቸው እንዲሰራ ጥያቄ ቢያቀርቡላቸውም እምቢ እንዳሉ ይገልጻሉ። በአውስትራሊያ ከሚታተመው አሻራ መጽሔት ስለ ጉዳዩ ለቀረባላቸው ጥያቄ ፕሮፌሰር መስፍን ሲያብራሩ እንዲህ ብለዋል። መንግስቱ ኃይለ ማርያም መርማሪ ኮሚሲዮኑ ወደሱ ለማስጠጋት ፈልጎ ኑና አብረን እንስራ ብሎ ጠየቀኝ። እኔ ከናንተ ጋር በምንም መንገድ ልሰራ አልችልም። እኛ የማልንበት ሌላ ጉዳይ ነው፣ እናንተ ደግሞ አልማላችሁም። ስለዚህ እኔ በማልኩበት ነው ለመጽናት የምሻው ብዬ ገለጽኩለት። ቆይቶ ይህንኑ ጥያቄ አነሳብኝ። እኔ መልሼ የራሴን ሐሳብ ነግሬሃለሁ። ኮሚሲዮኑ ኦፊሻል መልስ እንዲሰጥ ከፈለግ ሐሳቡን አነሳላቸውና መልሳቸውን አሳውቃለሁ አልኩት። እሱም ጥሩ እንደሱ አድርግና አሳውቀኛለኝ። ሰበሰብኳቸውና ሰውየው አብረን እንስራ እያለ ነው፣ ሐሳባችሁ ምንድነው ብዬ ጠየቅኩ። ባሮቱ ሙስና በረከት ሀብተ ስላሴ ከደርግ ተጠግተው መስራት ፈልገው ነበር። ሌሎቹ ግን በፍጹም አብረን አንሰራም አሉ። ይህንኑ ለመንግስቱ ነገርኩና በዚሁ አበቃ። ህዳር 14 1967 60ዎቹ ባለስልጣናት ከተገደሉ ዕለት ጀምሮ ወደ መርማሪ ኮሚሲዮን መሄዳቸው ማቆማቸውንና የስንብት ደብዳቤ ማስገባታቸውን በገለጹበት አገቱን መጽሐፋቸው በህይወቴ በስልጣን ላሉ ሰዎች ቅርብ የሆንኩት የመርማሪ ኮሚሲዮን ሊቀመንበር በነበርኩበት አጭር ጊዜ ውስጥ ነው። ከማናቸውም ጊዜ የበለጠ ስልጣን በጥፍሩ ይዞ ሊጎትተኝ የሞከረበት ወቅት ነበር። በማምለጤ እግዚአብሔርን አመሰግናለሁ ነው ያሉት። የፕሮፌሰርነት ማዕረግ የሚያገኙበት ጊዜ ለተወሰነ ጊዜ እንዲዘገይ የተደረገባቸው ዘግይቶ የፕሮፌሰርነት ማዕረግ እንደሚሰጣቸው ዩኒቨርሲቲው ቢገልጽም እሳቸው ግን በስነ ስርዓቱ ላይ ለመታደም ፈቃደኛ አልነበሩም። የዩኒቨርሲቲ የትምህርት ቆይታ ወደ 3 ዓመት እንዲያጠር የመመረቂያ ነጥብም ዝቅ እንዲል መደረጉ የአካዳሚ ነጻነት መገፈፍ ፕሮፌሰር መስፍን ሌላ ተቃውሞ እንዲያሰሙ አስገደዳቸው። ለሁኔታው ማስተካከያ ያሉትን ሐሳብ በጽሁፍ አዘጋጅተው ለዩኒቨርሲቲ ማህበር ማሰራጫታቸውን በኃላፊዎች እንደዋዛ አልታለፈም። ከዚያ ቀደም የአስመራ ዩኒቨርሲቲና የቤተሰቦች ጥናት ኢንስቲትዩት በኃላፊነት እንዲመሩ የቀረበላቸውን ጥያቄ አልቀበልም ማለታቸው ከጸረ ማርክሲስትነት ጋር ተደምሮ በጊዜያዊ እገዳ ሰበብ መስፍንን ከዩኒቨርሲቲ ለማግለል ተሞከረ። እሳቸው ደግሞ ይህንን ተጠቅመው ጡረታ ለመውጣት ጥያቄ ያቀረቡ። ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ጭምር የጡረታውን ሐሳብ እንዲቀበሉ ቢማጸኗቸውም ፈቃደኛ ሳይሆኑ ቀረ። ጡረታው ተፈቀደላቸው። ኢህአዴግ ሲገባ ከ42 ምሁራን ጋር ያልተሰናበቱት አስቀድመው ጡረታ በመውጣታቸው መሆኑንም ያስታውሳሉ። የአጋጣሚ ነገር ሆኖ በዚያው ሰሞን አዲስ አበባ 11ኛውን የኢትዮጵያ ጥናት ዓለም አቀፍ ኮንፈረንስ በማስተናገድ ላይ ነበረች። እናም ፕሮፌሰር መስፍንን ጨምሮ 11 ምሁራን የባላደራ መንግስት እንዲቋቋም የሚጠይቅ የመፍትሄ ሐሳብ አዘጋጅተው ደብዳቤው ለኮሎኔል መንግስቱ ሰደዱ። የነ ፕሮፌሰር ደብዳቤ የባላደራ መንግስት እንዲቋቋም የሀገሪቱ ዲሞክራሲያዊ ምርጫ እስኪካሄድ ስልጣን በሽማግሌ እጅ እንደሚቆይ ከምርጫው በኋላ ባላደራው ስልጣን እንዲያስረክብ የሚያትት ነበር። ስልጣን ልቀቁ የሚል ደብዳቤ የደረሳቸው ኮሎኔል መንግስቱ ኃይለማርያምና የኮንስትራክሽን ሚኒስትሩ ካሳ ገብሬ በሸንጎ ፊት ፕሮፌሰር መስፍንን ዘለፉ። መስፍንን ፕሮፌሰር ያደረገው ማን ነው? እኛ አይደለንም የሚል ብስጭታቸውን ቢያሰሙም የተፈራው ሳይደርስ ኮሎኔል መንግስቱ ብዙም ሳይቆዩ ወደ ዚምባብዌ ማምራታቸው ሁኔታውን አቅልሎታል። የኢትዮጵያ ሰላም ማጣት አብላጫው የሀገሪቱ ክፍልን በአማጽያኑ እጅ በወደቀበት ወቅት በግንቦት 1983 በቀድሞ የመንግስት ባለስልጣናትና የበረሃኞች ተወካዮች በለንደን በአሜሪካ ዲፕሎማቶች ይደራደሩ በነበረበት ወቅት ነው ፕሮፌሰር መስፍን ወልደማርያም አቶ መለስ ዜናዊ ለመጀመሪያ ጊዜ በአካል ያገኘው። ከጠመንጃ ኃይል በተገኘ ስልጣን ኢህአዴግ መንበረ ስልጣኑን ከተረከበ በኋላ ለሁለተኛ ጊዜ የተገናኙት የፕሮፌሰር መስፍን ወልደማርያምና አቶ መለስ ዜናዊ የቲቪ ክርክር ለኢትዮጵያ ሕዝብ እንዲተላለፍ ተደርጓል። መስፍን ወልደማርያም ከአጼ ኃይለ ሥላሴ ከኮሎኔል መንግስቱና ከጠቅላይ ሚኒስትር መለስ ዜናዊ ጋር በአካል በመገናኘት ለሀገር ይበጃል ያሉትን ሐሳብ አካፍያለሁም ብለዋል። በኢሰመጉ ውስጥ ለ7 ዓመታት የመብት ጥሰት መርማሪነት የሰራውና ዛሬ በስደት ቤልጂየም የሚገኘው የሰብአዊ መብት ተሟጋች ያሬድ ኃይለማርያም
አማኝነቱን ሲሰጥ ከፕሮፌሰር መስፍን የተማረው እጅግ በርካታ ነገር ቢሆንም ለሰው ልጅ ሁሉ ያላቸው እኩል አክብሮትና ሚዛን፣ ለፍትህና ሰብአዊ መከበር ያላቸውን ተቆርቋሪነት ጽናት በምንም አስቸጋሪ ሁኔታ ውስጥ እንኳን እንደማይዛነፍ እመሰክራለሁ። ለዚህም የኢትዮ ኤርትራን ጦርነት ተከትሎ በኤርትራውያን ከኢትዮጵያ መባረር ላይ የነበራቸው ጠንካራ ጥሩ አቋም አንድ ማሳያ ነው። በርካታ የህግ ባለሙያዎች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች ሳይቀሩ በዚህ ሁኔታ ላይ ሚዛን የሳት አቋም ሲይዙ፣ ፕሮፌሰር መስፍን ግን መንግስት የፈጸመው የመብት ጥሰት ኢሰመጉ እንዲያወግዘው ከማድረጋቸው ባሻገር በግላቸው በአደባባይ ወጥተው ድርጊቱን አውግዘዋል በማለት አስታውሷል። ፕሮፌሰር መስፍን በኢህአዴግ ዘመን ለመጀመሪያ ጊዜ ለእስር የተዳረጉት በኢሰመጉ ስብሰባ ላይ ካደረጉት ንግግር ጋር በተያያዘ መጋቢት 30 1993 ኢሰመጉ የአካዳሚክ ነጻነት መብቶች በሚል ርዕስ ለአዲስ አበባ ዩኒቨርሲቲ ተማሪዎች የአንድ ቀን አውደ ጥናት አዘጋጅቶ ነበር። ዩኒቨርሲቲ ግቢ ውስጥ እንዳይካሄድ በመከልከሉ ኢሰመጉ የብሔራዊ ሎተሪ አዳራሽን ተከራይቶ አውደ ጥናት ተካሂዷል። ተናጋሪዎቹ ፕሮፌሰር መስፍን፣ ዶክተር ብርሃኑ ነጋ ነበሩ። በማግስቱ ተማሪዎች የአካዳሚ ነጻነት ይከበር፣ መብታችን አሁኑኑ የሚል መፈክር ይዘው ተቃውሞ ወጡ። ተቃውሞ የተለያዩ ዩኒቨርሲቲዎች ተቀጣጠለ። ያገዛዙ ታጣቂዎች 42 ንጹሃንን ገደሉ። ሚያዝያ 30 1993 ፕሮፌሰር መስፍን፣ ዶክተር ብርሃኑ ህቡዕ ቡድን አደራጅተው መንግስትን ለመገልበጥ ሞክረዋል ተብለው ከታሰሩ ከቀናት በኋላ በዋስም ተፈተዋል። በ1997 መጀመሪያ ፕሮፌሰር መስፍን ከዶክተር ብርሃኑ ጋር ከዶክተር በፍቃዱ ደግፌና ዶክተር ሽመልስ ተክለጻድቅ ጋር በመሆን ቀስተ ደመና ፓርቲን መሰረቱ። ዓላማቸው የተበታተኑትን ፖለቲካ ፓርቲዎች ወደ አንድ በማምጣት በምርጫ 97 ጠንካራ ተፎካካሪ እንዲሆኑ ማድረግ ነበር። ይህም ተሳክቶላቸው ቅንጅት ለአንድነት ዲሞክራሲያዊ እውን እንዲሆን አድርገዋል። ቅንጅት አመራር ውስጥ ያልነበሩትና በምርጫ ያልተወዳደሩት ፕሮፌሰር መስፍን ከምርጫ 97 ግርግር በኋላ በኢህአዴግ ወህኒ ከመውረድ ግን አልዳሉም። ከሌሎች የፓርቲው አመራሮች ጋር እድሜ ልክ ተፈርዶባቸው ከ2 ዓመት በኋላም ተፈተዋል። በወህኒ መልስም ከነወይዘሮ ብርቱካን ሚደቅሳ ጋር አንድነት ፓርቲ መስርተው የምክር ቤት አባል ሲሆን የነበረ ቢሆንም በፓርቲ ውስጥ በተፈጠረ ክፍፍል እንዲገለሉ ተደርጓል። ከእስር በኋላ የጻፏቸው አገቱኒና መክሸፍ እንደ ኢትዮጵያ ታሪክን መሰል አነጋጋሪ መጽሐፍትን ለህትመት አብቅተዋል። አንድ ተጨማሪ መጽሐፍ መጽሐፋቸው በህትመት ላይ በመሆኑ በቅርቡም ገልጠው ነበር። በ90 ዓመታቸው ያረፉት የሁለት ሴት ልጆች አባት ቅድሚያ ለሴቶች ሌዲስ ፈርስት ለሚለው እምነት ትኩረት እንደሚሰጡ የምትናገረው በማሳቹሴትስ የምትኖረው የመጀመሪያ ልጃቸው መቅደስ መስፍን የሰው ሐሳብ በትዕግስት ያዳምጣል፣ እሱም ያለ መሰልቸት ያስረዳል። ሐሳብን የመመርመር ችሎታና ትዕግስቱን አደንቃለሁ። ያመነበትን ነገር ፊት ለፊት ከመናገር የሚያቆመው የለም ትላለች የአባቷን ባህሪ በመጠኑ ስታስረዳ።